ማህሌት በስተመጨረሻ ቅድስትን አፍና ገደለቻት። ብሩኬና ዳጣ እንዲሁም ደግሞ መድብል ከሚባለው በላይ እጅጉን በንዴት ተቃጠሉ። ማህሌትም ደግሞ ቅድስትን አልጋው ላይ አስተኝታ እየቀጠቀጠቻትና እየደበደበቻት እንዲሁም እያፈነቻት ሳለ ብሩኬ እንዳጋጣሚ ቅድስት እያለ ሲጣራ ስለታነቀች ምንም ድምፅም አልሰማችም ነበር። እጅጉን በጣም ደነገጠና ወደ መኝታ ክፍሉ ሲገባ ማህሌት እንግዲህ ቅድስትን አንቃ ይዛ አንቺ ነሽ እንዴ የኔን ትዳር ልትቀሚ የተነሳሽው? ፈጽሞ ይሄን ልታደርገው አትችይም። ቅድስት ከብሩኬ ጋር እኮ ስንኖር ብዙ ዋጋና መስዋዕትነት ከፍያለሁ። ትዳሬን አይን እያየ አሳልፌ አልሰጥሽም። ጭራሽ ፊቴ ልትሳሳሙና ፊቴ ስለ ጋብቻችሁ እያወራችሁ ነበር። እሱ እንኳን አንቺን ለማግባት ቢፈልግ አንቺ በፍጹም እሺ ማለት የለብሽም ብላ ስትላት፣ እባክሽ እትዬ አትፈታተኝኝ። አንቺ የተውሽውን ነገር እኮ ነው። እኔ አግባይ ብዬ ካጠገቡ አልመጣሁም። በጣም ነውር ነው የሰውን ትዳር በትኖ ለራስ ማድረግ። ይሄ ትልቅ ቅሌት ነው እያለች ስትነግራት፣ ቅድስቴም ራሷን መቋቋም አቅቷት የማጽጃቸውን መጥረጊያ በቁሙ ጣለችውና እዛው አልጋው ላይ ስትደፋት ራሷን መቆጣጠር አቅቷት ያለ የሌለ ስሜቷን በሙሉ ተቆጣጠረቻት። ብሩኬም ደግሞ ማህሌት አለና ጥይቱን ግንባሯ ላይ ሊደቅ ነው ሲል እሷን ቅድስትን እንዳይመታ ማህሌትን የግድ ማላቀቅ ስላላ መታገል ጀመረ። መድብል ደግሞ ጫጫታና ጩኸት ሲሰማ ከምሳሌ ጋር ነበርና እየዘለለ ሲመጣ ማህሌት ቅድስትን ፍና አድርጋ እያሰቃየቻትና እየደበደበቻት ሳለ ብሩኬን ደግሞ አንተ ጅል አፍህን ከፍተህ ታያታለህ እንዴ? የሰው ልጅ ይህን ያክል ሲጣ አድርጋ ስትደፋ ያንተ መጨረሻ ምንድን ነው ብላ ስትለው፣ እንዴ ቆይ ምን አድርግ ነው የምትለኝ መድብል? እኔ ከውጭ ስመጣ እንደዚህ እየተሰራ ይገኛል። አንተ እኮ ነህ ማህሌትን እዚህ ቤት በፍጹም መኖር የለባትም ስልህ፣ አይ ለእኛ መጠቀሚያ ትሆናለች፣ ዝናንና ካሌብ ሞሴሳን በእጃችን የምናስገባበት ትልቁ መንገድ ይሄ ነው ብለህ ጉድ ሰራሃኝ ብሎ ሲለው፣ አይ እንግዲህ እኔ ለሚጠቅም ነገር እንጂ ለማይረባና ለቆሻሻ ነገር ይህን ነገር እንደማላደርገው ታውቃለህ ብሩክ። አንተ ግን እጅግ በጣም በሚያሳዝን ሁኔታ ማስተዋል አንሶሃል። ቅድስትን አይንህ እያየ ልትገላ ስትል ቁመህ ነው እንዴ የምታያት አለና መድብል ሲመጣባት ማህሌትም ካለችበት ቦታ ላይ በፍጹም መነሳት አልፈለገችም። የፈለገችው ትልቁ ነገር ምንድን ነው? ቅድስትን እዛው ድብና አድርጎ መግደል ነው። ብሩኬ እንግዲህ ወንድሙ መድብል ጋር ከባድ ጦርነት ሊከፍቱ ነው። አንተ ነህ ቅድስትን ልታሳጣኝ የሞከረችው ማህሌት ናት። አሁንም ቢሆን እኔ ቅድስትን እንዳላገባትና አብራ ከኔ ጋር እንድትሆን አትፈልግም። ማህሌት እኮ ወደዚህ ቤት የመጣችው መኖሪያና የምትበላው አታ ሳይሆን እኔንም ጭምር እንደ በፊቱ ባልና ሚስት ሆና ለመኖር ትፈልጋለች። መድብል፣ ይሄ ደግሞ የማይሆን ነገር እንደሆነ በተደጋጋሚ ነግሬህ ነበር። አንተ ግን ልትረዳኝ አልፈለግም። የማህሌት ምርጫ ይሄ ብቻና ብቻ ነው። የተጸጸተችው ከኔም ጋር ስለተለያየች ነው ብሎ ሲለው፣ ብሩክ አንተ እኮ ሂድ ሲሉህ በዚህ የምትሄድ እንደ ከብት ሲገፉህ የምትገፋ ሰው አይደለህም። ውሳኔው ያንተ ነው። ከማህሌት ጋር መታረቅ ከፈለግ ምንድን ነው መልሞጥሞጥ? ቀጣይ ህይወትህን መኖር የምፈልግ ከሆነ ይቅርታ ብለሃለች፣ ይቅርታዋን ተቀብለህ አብረህ መኖር ነው። ማህሌትን የማፈልግ ከሆነ ደግሞ ለረጅም ጊዜ በንጹህ ልቧ ዋጋና መስዋዕትነት የከፈለችልህ ቅድስት ትተህ ህይወትህን ከማህሌት ጋር የምትሆን ከሆነ የራስህ ጉዳይ ብላ 4 ነጥብ ሲናገረው፣ መድብል ሲጀመር እኔም እኮ ይህንኑ ፈርቼ ማህሌት እዚህ ቤት እንድትመጣ አልፈለግኩም ነበር። ከባድ ስህተት የሰራኸው አንተ እንጂ
እኔ አይደለሁም አለና ብሩኬን መልመጥመጥ ጀመረ። ቅድስት ግራ ተጋብቷት ነው። ጋሼ ለእኔ ስሜት አለህ? እኔን ትወደኛለህ? እኔን አግብተህ መኖር ትፈልጋለህ? እያለች በተደጋጋሚ ስትጠይቀው ማህሌት ደግሞ ሰማችና አዎ ቅድስት አንቺን አግብቼ መኖር እፈልጋለሁ። ምሳሌም እናት እንድትሆኒ የምትፈልገው አንቺን ነው። ስለዚህ እስካሁን ዋጋና መስዋዕት ከፍለሻል። አሁን ደግሞ ላግዝሽ እፈልጋለሁ። ምንም ነገር አታስቢ ብሎ ሲላት እሺ ብላ በደስታ ስትጠመጠምበት ማህሌት ያየችውን ነገር ማመን አቅቷት ቅድስትን ለመግደል ተገደደች ማለት ነው። ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ብርቅዬ ቤተሰቦቼ ከልቤ አመሰግናለሁ ማለት ነው። ቅድስት ብሩክን ታገባኛለህ ወይ ትወደኛለህ ወይ የሚል ጥያቄ አቀረበችለት። ብሩክም ደግሞ እየተደናበረና የሚናገረው ነገር ቢያጣው ወደዛ እየተዟዟረ የቅድስት ጥያቄ እጅጉን በጣም አስደንግጦታል። እንዴ ጋሼ ይሄ እኮ ግልጽ ጥያቄ ነው። እንኳን እኔ ሴቷ ቀርቶ አይደለም ወንዱ ለሴት ጥያቄ ሲያቀርብ ሴቷ እወድሃለሁ አልወድህም የሚለውን ቃላት ትናገራለች። ምንም እኮ የሚያሽኮረምምና የሚያስፈራ ነገር የለውም ጋሼ። እኔ በተደጋጋሚ ነግሬሃለሁ ምን አይነት ስሜት እንዳለኝ በእይታ እያየኸው ነው። አሁን ላይ ግን ማህሌት አንተ ከኔ ጋር ትሆናለህ ብዬ ባሰብኩበት ሰዓት ማህሌት ወደ ህይወትህ ተመልሳ መጥታለች። ምናልባት ለሷ የሚራራ ልብ ካለህ እኔ ከህይወታችሁ መውጣት እፈልጋለሁ ብላ ስትል ደነገጠና ወይኔ ጉዴ ምን አይነት ጉር ነው እንደው በእንደዚህ በድንገት እንዴት አይነት ጥያቄ ትጠይቃለች እያለ አቶ ብሩክ መሽኮርመም ጀመረ። መድብል የመጨረሻ ንግግሩ ምን ሆነ? ብሩክ ሁሉንም ነገር ተነጋግረን ጨርሰናል። ማህሌት ዛሬ እውነታውን ማወቅ አለብሻልና ቁጭ አደረጋት። ምንድን ነው? መቼም ወደዚህ ቤት የመጣሽው ዝና ልኮሽ ነው። እሱንማ አልከዳሁም። ሲናገረኝ እየሰደበኝ፣ ሲያዘኝ እያዋረደኝ፣ አንድ ቀን በክብር ሳያዘኝ ሁሌ እንደሰደበኝና እንዳዋረደኝ ከሱ ጋር መቀጠል አልፈልግም ብላ ተናገረች። ከዛ እንደዛ ነው እንዴ ነገሩ አለ። አዎ እና ታዲያ ዝቤ ምን ፈልገሽ ነው የመጣሽው? እስከ ዛሬ የሰራሁት ስራ እጅግ በጣም አቃጥሎኛል። ብሩኬ አንተን የመሰለ ወንድና ጀግና የማንንም ምክር እየሰማሁ ክብሬን፣ ማረጌን፣ ለእኔ ያለ ስሜት፣ ለእኔ ያለ መውደድ በጣም ይለያል። ግን የማንንም ወሬ ሰምቼ አንተን እንደ ክፉ አድርጌ ከዚህ ከቤት ወጥቼ ከጠላት ጋር ብዙ ነገር አድርጌሃለሁ። እውነቴን ነው ምልህ መድብል፣ አንተንም ቢሆን እንደ ታላቅ አክብረን ብዙ ነገር ማድረግ ሲጠበቅብኝ፣ እኔ ግን የማይደረግ ጦርነት ከፍቼ መጨረሻ ላይ ዝና አብልሮ ጥሎኛል። አሁንም ቢሆን እዚህ ቤት ያለውን ነገር እያጣራሁ ወደሱ እንድሰጠው ነው ያለኝ። ግን እኔ የራሴ መንገድ ተጸጽቼ ህይወቴን ለመኖር ነው ብላ ስትናገር፣ ይሄው እንግዲህ ብሩክ መተማመን ካለ ማህሌት እንዲሁም ደግሞ ዝናንና ካሌብ ሞሴሳን አሳልፈን ለህግ ምስክር ስለሚያስፈልግ እያንዳንዱ የምታውቂያቸውን ወንጀሎች በሙሉ በዝናና በካሌብ ሞሴሳ ላይ እንደምትፈርሚ እና እንደምትመሰክሪ ቃል ግቢ አላት። ማህሌትም ያለምንም ጭንቀት ቃል ገባችና ችግር የለውም እኔ የቻልኩትን መረጃዎች ሁሉ አሳልፌ ለመስጠት ወሰኛለሁኝ። ዝናም ቢሆን በእኔ ላይ ተጫውቶብኛል፣ መበቀል እፈልጋለሁኝ ብላ ስትናገር፣ እሽ እኛ የበላነውን ትበያለሽ፣ አንድ ክላስ እሰጥሻለሁ፣ እንደፈለሽ ወጥተሽ ትገቢያለሽ። እኛን ደግሞ ልትረጅንና ውጭ ስንልሽ ግቢ ስንልሽ መረጃ አንጭ ስንልሽ ሰተት ብለሽ እንደምታመጪ አምነሽ፣ ይህን ማለት ደግሞ ሙሉ በሙሉ አመንኩሽ ማለት አይደለም።
በየማንኛውም የህይወት ጉዞች ላይ ስትሄጂ እከተልሻለሁ ብሎ የመጨረሻ ማስፈራሪያ መድብል ሰጣትና እሺ ተባብለው ተስማሙ። ብሩኬም ደግሞ ይሄ ማለት በየምኝታ ክፍል መልከስከስ፣ እኔ ከቅድስት ጋር የፈለኩትን ነገር ባደርግ ስለ እኔ ህይወት በፍጹም ሊገባሽም ሆነ ልትጠይቅኝ አልፈልግም። ይህንን ቁርጥሽን ወቂው ገባሽ ብሎ ሲላት የትዳሩ ነገር አብቅቷል ማህሌት፣ የማልደግመውን ነገር እንድደጋግም አታስገድጅኝ ብሎ ከባድ ማስጠንቀቂያ ሰጠ ማለት ነው መድብል። ቅድስትና ምሳሌ ክችል ላይ ምግብ እየሰሩ ሳለ ምሳሌ እስኪ ሂጂና የሚያወሩትን ነገር አዳምጪ፣ እኔ እኮ ግራ ገባኝ። አሁን ማህሌት እዚህ ቤት ስትኖር እማዬ እያልሽ ልትኖሪ ነው እንዴ? እና ደግሞ ጋሼና ማህሌት ተመልሰው ቢጋቡ ደስ ይልሻል እንዴ አለቻት። እንዴ እዚህ ቤት የመጡት መልሰው ሊጋቡ ነው እንዴ? ቅድስትዬ እኔ የምታወሩ ምንም አልገባኝም። እኔ እኮ እማዬ ምላት ለምዶብኝ ነው። በፊት ያው ታውቂያለሽ የአባዬ ሚስቱ ስለነበረች እማዬ እያልኩ ስላደግኩ በዛው ለመደብኝ እንጂ ጣልችሽ አይደለም። አባዬ ደግሞ ማህሌትን ከመረጣት ለእሱ የሚያስደስተው ከሆነ እኔ ምንም ችግር የለብኝም ብላ ስትል ቅድስትም እጅጉን ተናደደችና አንቺ ወርጋጥ ጭራሽ እንደዚህ እያልሽ የምትይው እኔን ጠልቶ ወደ እሱ ፍቅር እንዲይዘው ነው እንዴ? ሄደሽ አዳምጪ ብላለቻት። ምሳሌም ሄደችና ወሬ ሳታዳምጥ በር ደርሳ ተመለሰችና እማዬና አባዬ ሊታረቁ ነው መሰለኝ እና እናስታርቃቸው እያሉ እያወሩ ነው ብላ ስትል ማህሌት እንግዲህ እዛ በደስታ ፈንድቃለች። ቅድስት በንዴት ተቃጠለችና ወይኔ ጉዴ፣ ጭራሽ መጫወቻ አደረጉኝ፣ ጭራሽ እንደዛ አደረጉኝ። ቆይ እኔ ምን አገባኝ? ማህሌትና ጋሼ ታርቃው እዚህ ቤት ብትኖር እኔ ምን ቸገረኝ እያለች መናደር ጀመረች። ቅድስትና ማህሌት ምሳሌ አንድ ላይ ቁጭ ብለው ምሳሌዬ ኬክ ልጋብዝሽ፣ ወደ ውጭ ዘና እንበል፣ እዚህ ቅርብ ቦታ ልውሰድሽ እያለች ስትላት ምሳሌም ደግሞ በፍጹም እኔ ካንቺ ጋር የትም መሄድም አልፈልግም። እንዴ እናትሽ አይደለው እንዴ? አሁን እኮ ታርቀናል፣ ሌላ የሚፈጠር ነገር የለም አለቻት። ሌላ ለመፈጠሩ ሳይሆን እኔ አንቺ የምጋብዥኝን ኬክ አልፈልግም አለቻት። ከዛ እንዴ ቅድስት ናት አይደል እንደዚህ በይ ብላ ያለችሽ አለቻት። አረ በጭራሽ እኔ ራሴ መናገር አልችልም እንዲ አለችና ቅድስትዬ እያለች ስትጣራ ቅድስት መጣይና ይኸውልሽ ውጭ ይዤሽ ልሄድና ኬክ ልጋብዝሽ፣ ወደ ውጭ እንውጣ ስላት እምቢ አለች። አብራችሁ ሂዱ ባያት፣ እኔ እንድትቀርበኝ እፈልጋለሁ፣ የበፊቱን ስህተቴን አሁን ማረም እፈልጋለሁ ብላ ስትል አይ የምታስመስይ ቦታ ላይ አስመስይ፣ ልጅቱን ደግሞ አንድ ነገር የምታያት ከሆነ ካሁን በኋላ ለመድብልና ለአባቷ ነው የምናገረው። በቃ ልጅቱ አትፈልግሽም። አዎ እኔ አልፈልግሽም፣ እናቴ እንድትሆን የምፈልገው ቅድስቴን ብቻ ነው ብላ እቅፍ እያደረገች ማስቀናትና ማናደድ ጀመሩ። ማህሌትም ደግሞ የቅድስትና የምሳሌን ፍቅር ስታይ በንዴት ቅጥል ረርድብን አለች። ውድ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የምሳሌ ድራማ ይህን ይመስላል። ቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ